አላህን እንዲያመልክ ተላከ ወደ ምድር ዘን ወለዱ ተዋለዱ የሚለውን ነገር አይተናል። ከዛ ወደ መርየምና ወደ ነብዩ ኢሳ ደግሞ ያለውን ነገር ዲቴል ብታስረዳኝ። ከማርያም ሙደስ ጀምሮ ማለት ነው። እሺ እንግዲህ አምላክ አላህ ሱብሓነሁ ወተዓላ ሁሉን ነገር በማድረግ ላይ ቻይ የሆነ አምላክ ነው። ይህንም ለማሳየት አላህ ሱብሓነሁ ወተዓላ የሰው ልጅን ካለመኖር ወደ መኖር አምጥቷል። የመጀመሪያው ያመጣው ሰው ምንም አባትም እናትም የሌለውን አካል ከአፈር ነበር ያበጀው። ከዚያ ደግሞ ለየት ባለ መልኩ መፍጠርን ፈለገ፣ ቻይነቱን ተአምረኛነቱን ለማሳየት በሁሉ ነገር ሰው የፈለገውን ያሻውን እና ባሻው መልኩ መፍጠር እንደሚችል ይህንን ለማሳየት እንጂ ሁሉንም ለምሳሌ መላእክቶች አሉ አይደል? ለየብቻቸው ራሳቸውን የቻሉ ፍጡር ናቸው። አንዱ ሌላው ወልዶ አይደለም። እንደዛ መፍጠርም ይችላል። እሱ ሚውት እንዳያደርጉኝ ነገራቸው። ሚውት እያደረጉ እንዳለብራ እያደረጉኝ ነው። ባለፈው ሚውት እንዳያደርጉኝ አንዴ ጨርስ አንዴ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ያለ አባት ያለ እናት የመጀመሪያውን ሰው አደምን አብልቶ ፈጠረው። ከዚያ እንደገና ሐዋን ፈጠራት። ሐዋን በምን መልኩ ፈጠራት? ከአዳም ወጣ ባለ መልኩ ያለ ሴት ከወንድ ብቻ ፈጠራት። ከአዳም የግራ ጎን ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲናገሩ ምን አሉ? ኸለቀ አላሁ ሐዋ ሚን አደም ሚን ሸቅሂ ልአይሰር፣ አላህ ሔዋንን ወይም ሐዋን ከአዳም የግራ ጎን ፈጠራት አሉ። ይህ ነው። ሶስተኛው ደግሞ ማን ነው? በአዳም ተቃራኒ ያለ ነው እኛ የሰው ልጆች። አዳም ያለ እናት ያለ አባት እንደተፈጠረ ሁሉ እኛ ደግሞ ከእናትና ከአባት ተፈጠረ። አራተኛ አፈጣጠር መንገድን ደግሞ መፍጠር ፈለገ እርሱ። አራተኛ አፈጣጠር መንገድ መፍጠርን ፈለገ። ከምን? ያለ አባት ከሴት ብቻ። በዚህም ላይ መሲሁን ፈጠረው። ይታቻል መሲሁን ፈጠረው። አምላክ አላህ ሱብሓነሁ ወተዓላ በአራቱም መንገድ እንደፈጠረ ሊያሳየን ዘንድ በዚህ መልኩ አድርጓል። ያለ አባት ያለ እናት ፈጠረ፣ ከእናትም ከአባትም ፈጠረ። ያለ ወንድ ከሴት ብቻ፣ ከሴት ያለ ወንድ ፈጠረ። በሁሉም በአራቱም መንገድ ፈጥሮ አምላክ አላህ ሱብሓነሁ ወተዓላ አሳየን ማለት ነው። ስለዚህ መሲሁን መፍጠር ባሰበ ጊዜ እርሱ ምን አደረገ? ልጆች ሳልህና አብዱልከሪም ፎሎ አድርጓቸው። እሺ አላህ ሱብሓነሁ ወተዓላ መሲሁን መፍጠር ባሰበ ጊዜ በምን መልኩ ፈጠረው? መርየም ማንም ወንድ ያልተገናኛት ማንም ወንድ ያልነካት ንጹህ ሴት ነበረች። እዛቸዋል በዚህ ሁኔታ ሳለች ነው፣ በድንግልናዋ ሳለች ነው ማንም ወንድ ሳይነካት ወለም የምሰስኒ በሸሩን ወለም አኩ በግያ ትላለች። እኔ ማንም ወንድ ያልነካኝ ስሆን ያላመነዘርኩም ስሆን እያለች ትናገራለች። በንጽህናዋ ሳለች አላህ ሱብሓነሁ ወተዓላ ከእርሷ መሲሁን ዒሳ ዓለይሂ ሰላምን ፈጠረ። እዛቸዋል ከእርሷ መሲሁ ዓለይሂ ሰላምን ዒሳን ፈጠረ ማለት ነው። አላህ መሲሁን ተአምር ሰጠው። ከልጅነቱ ጀምሮ ይጀምራል ተአምረኛነቱ። ገና እናቱ አዝላው ሳለ በእንቅልባው እንደዚህ በጀርባው አዝላው ሳለ ነው ተአምር የጀመረው መስራት። ልክ እንደዚህ ታዝሎ በመጣበት ጊዜ አይሁዲዎች ከየት አምጥተሽው ነው ብለው ወረፏት፣ በዝሙት ወረፏት ሲሉ እኔ የአላህ ባሪያ ነኝ። አላህ ሱብሓነሁ ወተዓላ ልጆች አንዴ ተረጋጉ እባካችሁ። እሺ እና መሲሁ የዛኔ በእናቱ ጀርባ ላይ ሳለ ተናገረ። በጀርባ ላይ ተያዝለው ተናገረ። ቃለ ኢኒ ዓብዱላህ፣ እኔ አላህ አገልጋይና ባሪያ ነኝ አላቸው። አታኒየል ኪታብ ወጀዐለኒ ነቢያ፣ እኔ መጽሐፍን ይሰጠኛል ነቢይም ያደርገኛል ብሎ ወደፊቱን ከአሁኑ እንደሚያደርገው አላህ ሱብሓነሁ ወተዓላ ይህ ልጅ በአንደበቱ እንዲናገር አደረገው። ወጀዐለኒ ሙባረከን አይነማ ኩንቱ አላቸው። በየሄድኩበትም ቦታ የተባረኩኝ ብሩክ አድርጎኛል። ወአውሳኒ ቢሰላት ወዘካት፣ ሶላትን እንድሰግድ አዞኛል፣ ዘካንም እንድሰጥ አዞኛል፣ ምጽዋት እንዳደርግ ማዱምቱ ሐየ፣ በህይወት እስካለሁ ድረስ። ወበረን ቢዋሊደቲ፣ ለእናቴ መልካምን እንደውል አዞኛል። ወለም የጀዐልኒ ጀባረን ሸቅያ፣ በእርሷ ላይ እምቢተኛና ትዕቢተኛም አላደረገኝም አለ። ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ። ይህን ይናገራል። እንዳጠቃላይ መሲሁ የመጀመሪያ ተአምር የጀመረው በእስልምና ገና ህፃን ሳለ እናቱ አዝላው ለእናቱ ክብር ይቆም ዘንድ ነው ያደረገው አላህ። በዚያ ሰዓት እነዚህ ሰዎች ይህን ተአምራዊ በሆነ መንገድ ወልጄ መጣሁ ብትላቸው አይሁዶች አይሰሟትም። ገብታችኋል አይደለ? ተአምራዊ በሆነ መንገድ ወለድኩ ብትላቸው አይሰሟትም። ስለዚህ ያለው መንገድ ምንድን ነው? እሱ አላህ ሱብሓነሁ ወተዓላ ተአምር ማድረግ አለበት በዚህ ጊዜ ያውና ከዚህ ከልጅ አንደበት ቃልን አወጣላቸው፣ ወይም እንዲናገር አደረገላቸው። ያ ነው አደገ። ልክ እድሜው ወጣትነት እድሜ ላይ በደረሰ ጊዜ አላህ ሱብሓነሁ ወተዓላ ነቢይ አድርጎ ላከው ለእስራኤል ሰዎች
ነብይ ያደረገው ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆችም ነብይ ያደረገው ይላል። መሲሁ ነብይ በተደረገበት ጊዜ በርካታ ተአምራትን አላህ ሰጥቶታል። ማየት የተሳኑን ይፈውስ ነበር፣ ማየት የተሳናቸው ሙታንን ያስነሳ ነበር በአላህ ፍቃድ። ለምጽ ያለባቸውን በአላህ ፍቃድ ይፈውሳል። መስማት የተሳናቸውን ይፈውሳል። ይህን ሁሉ ተአምር ተሰጥቷል። ይህም ብቻ አይደለም፣ ሌላ በርካታ ተአምራቶችን ተሰጥቷል። ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየት ምን ረቢኩም አኒ አኽሉቁ ለኩም ሚነ ጢኒ ከሀይአት ጠይር ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡ ልአክመሀ ወልአብረሰ ወኡሕይ ልመውታ ቢኢዝኒላህ ወኡነቢኡኩም ቢማ ተእኩሉነ ወማ ተደኪሩነ ፊ ቡዩቲኩም ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን አለ። እዚህ ውስጥ በጣም በርካታ ተአምራቶችን ሰርቷል መሲሁ። ምን ብሎ ተናገረ? ወረሱለን ኢላ በኒ እስራኤል ወደ እስራኤል ልጆች የተላኩኝ መልእክተኛ ስሆን አለ። አኒ ቀድ ጅእቱኩም ቢአየት ምን ረቢኩም አላቸው። እኔ ከጌታችሁ ከአላህ ዘንድ የሆኑ ተአምራቶችን አምጥቼላችኋለሁኝ አለ። ከማን ዘንድ አለ? ከአምላኬ አለ፣ ከራሴ አይደለም። ቀጥሎ እነዚህን ተአምራቶች ተናገረ። የሚገርማችሁ ቀድሞ መጀመሪያ የተናገረው መልእክተኛነቱን ነው። እነዚህ ተአምራቶች የአምላክነት መገለጫ ሳይሆኑ የመልእክተኛነት መገለጫ የመልእክተኛነቱ ማረጋገጫ እንደሆኑ ሊያስረዳ ዘንድ ወረሱለን ብሎ ጀመረ። አያችሁ፣ ከተአምራቱ በፊት መልእክተኛ ስሆን አለ። ወዴት? ኢላ በኒ እስራኤል ወደ እስራኤል ልጆች አለ። አኒ ቀድ ጅእቱኩም ቢአየት ምን ረቢኩም እኔ ከጌታችሁ ከአላህ ዘንድ የሆኑ ተአምራቶችን አመጣሁላችሁ አለ። ተመልከቱ፣ ተአምራትን አመጣሁ ከማለቱ በፊት አሁን ምን አለ? ከጌታችሁ የሆኑ ብሎ ገለጸ። ከአንተ ብለው እንዳይቀጥፉበት በእርሱ ላይ ማለት ነው። አኒ ቀድ ጅእቱኩም ቢአየት ምን ረቢኩም። ቀጥሎ ምን አለ? የሰራው ተአምር ይገልጽ ነው። አሁን አኒ አኽሉቁ ለኩም ሚነ ጢኒ ከሀይአት ጠይር ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ አለ። እኔ ከጭቃ የወፍ ቅርጽ እሰራለሁኝ፣ በእርሷም ላይ እፍ እላለሁኝ፣ በአላህ ፍቃድም በራሪ ወፍ ሁና ትበራለች አላቸው። ጭቃ ያነሳና እንደዚህ መሲሁ ዒሳ የወፍ ቅርጽ ይሰራል። ከዚያ በእርሷ ላይ እፍ ይላል። አላህ ስብሐነሁ ወተዓላ በራሪ ወፍ እንድትሆን ያደርጋታል። ፈተኩኑ ጠይረን ቢኢዝኒላህ አለ። በአላህ ፍቃድም የምትበር ወፍ ትሆናለችም አለ። ቀጥሎ ምን አለ? ወኡብሪኡ ልአክመሀ ወልአብረሰ ወኡሕይ ልመውታ ቢኢዝኒላህ። መናገር የተሳናቸውን፣ መስማት የተሳናቸውን፣ ማየት የተሳናቸው እነዚህን ሁሉ እንዳለ የሚፈውስ ነብይ ነበር። ለምጽ ያለባቸውን ሰዎች ይፈውስ ነበር። አፈድዳ የሆነን ልክ እንዲሁ ደግሞ ለምጽ ያለበትን እፈውሳለሁኝ አለ። ወኡነቢኡኩም ቢማ ተእኩሉን ያኔ ወኡሕይ ልመውታ ቢኢዝኒላህ አለ። ቀጥሎ ሙታንንም አስነሳለሁኝ በአላህ ፍቃድ አለ። በእያንዳንዱ ተአምር ላይ በአላህ ፍቃድ የምትለው ቃል አይረሳም። ተቻላረ ቢኢዝኒላህ አለ። ቀጥሎ ምን አለ መሲሁ? ሌላ ተአምር ጨመረ። ወኡነቢኡኩም ቢማ ተእኩሉን ወማ ተደኪሩነ ፊ ቡዩቲኩም አለ። አሁን ሄዳችሁ ከዚህ ምን እንደምትበሉ ነግራችኋለሁኝ አለ። የሚገርም ነው ይህም ተአምር። እዚህ ያሉት ፊት ለፊቱ ሰዎች ተደርድረው ሊሆን ይችላል። ቤታቸው ሄደው ምሳ ምን እንደሚበሉ ይነግራቸዋል። ሳይ ማለት ነው። አስባችኋል? ምን እንደምትበላ ምንድን ነው ምሳ የምትበላው ብሎ ይጠይቀዋሉ። ይነግረዋል። እንዲህ ነው የምትበላ ይላል። ወነቢዩኩም ቢማ ተእኩሉን ወማ ተደኪሩነ ፊ ቡዩቲኩም አለ። ቤታችሁ ውስጥ የምታከማቿቸውንም እህሎች ይነግራችኋለሁ። ምግቦች ለምሳሌ ከጉድጓድ ውስጥ ምን እንደቀበርክ ይነግረህ ነበር። ጤፍ ነው ማሽላ ነው ምን ያክል ነው? ይህን ሁሉ እንዳለ ይነግራቸው ነበር። ይህን ተአምር አላህ ለሌላ ነብይም ሰጥቷል። ከዚያ በፊት ለማን? ለዩሱፍ ዓለይሂ ሰላም ሰጥቶታል። እና ይህ ነው ወኡነቢኡኩም ቢማ ተእኩሉን ወማ ተደኪሩነ ፊ ቡዩቲኩም ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን አላቸው። በዚህ ውስጥ ለእናንተ አማኞች ከሆናችሁ ተአምር አለላችሁ አላቸው። ወሙሰድቀን ሊማ በይነ የደየ ሚነ ተውራት ወሊኡሒለ ለኩም በዕደ አለዚ ሑሪመ ዓለይኩም ወጅእቱኩም ቢአየት ሚን ረቢኩም ፈተቁላህ ወአጢዑን። ከዚያ ቀጥሎ መሲሁ ምን አለ? የተአምራት እሱዬ አሳጥረውና ልጅቷም ስለወጣች ወንድሜ አንዴ ይቅርታና ከዚህ ከተአምራቱ እባካችሁ ሚውት አታርጉኝና ላውራና እኔ ጥያቄ ከተአምራቱ በስተጀርባ መሲሁ ዓላማው ምንድን ነው? ለመሆኑ ተአምር አሳይቶ ዝም ብሎ አስጨብጭቦ ለመሄድ ነው? ይሄንን ሰራ ተብሎ እንዲወራለት ነው? መሲሁ በቃ ሙታን እናስነስተዋል እንደዚህ ላ አይደለም። ወይንስ ከተአምራቱ በስተጀርባ አምላክ ነው እንዲባል ነው? አይደለም፣ በፍጹም አይደለም። ከተአምራቱ በስተጀርባ ነብይነቱን መልእክተኛነቱ እንዲታወቅ ብቻ ነው። ቀጥሎ ምን አላቸው? ኢነላህ ሁወ ረቢ ወረብኩም ፈዕቡዱህ አላቸው። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው አላቸው። እርሱም በብቸኝነትም ተገዙት። ሀዛ ሲራጡ ሙስተቂም ይህ ነው ቀጥተኛው መንገድ አላቸው። አያችሁ። ስለዚህ ተአምራቶቹ የእርሱን ነብይነት መልእክተኛነት ማረጋገጫ ናቸው። እንዲሁም ከተአምራቱ መስራት በስተጀርባ ትልቁ ዓላማው ያን የላከውን አንዱን አምላክ ማስመለክ ነው። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙ አላቸው። አየሽ፣ የተፈጠርንበት ዓላማ ለዚህ ነው። ነቢያቶችም የተላኩበት ዓላማ ለዚህ ነው። ተአምራትን ያሳዩበት ዓላማ ለዚሁ ነው። ሲያስተምሩ የቆዩትም ዓላማ ይሄንኑ ነው። ያን የላካቸውን አንድ አምላክ እንድናመልክ ብቻና ብቻ ነው። ገብቷቸዋል። በእርሱ ላይ ቅንጣት አጋር የለውም። የአንድ አምላክ ያ አንድ አምላክ አንድ ብቻ ነው። በአንድነቱ ላይ ሁለትነት ሶስትነት የለበትም። ብዜት የለውም አምላክ።
አምላክ አንድም ሶስትም ነው ተብሎ ቢገለጽ አይደለም፣ አንድ ብቻ ነው በማንነቱም በምንነቱ። ያ አንድ አምላክ የዘላለማዊ ሕያው ነው። በሕያውነቱ ላይ ሞትነት የለበትም። የሆነ ጊዜ ላይ ስለ ኃጢአት ብሎ ሞተልኝ ብሎ ሂሳብ የለም። አምላክ አይሞትም። መለኮት ባህሪው አይለዋወጥም። ይሄ ልታውቁ ይገባል። መጀመሪያ የምታሰልፉት ጭንቅላታችሁ ውስጥ ልትይዙ የሚገባው መለኮት አይለዋወጥም፣ አይቀየርም። ዘለዓለም መለኮት ነው። በቃ ይታቻል። ዘለዓለም መለኮት ነው። ረቡ ላ አተገየር ይላል መጽሐፍ ቅዱሳቸው ላይ ብሉይ ኪዳን ላይ ሲናገር ምን አለ? እኔ እግዚአብሔር አምላክ ነኝ አልለዋወጥም ማለት። የመቀየር ባህሪ የመለዋወጥ ባህሪ የለውም። ሁሌ መለኮት ነው፣ መለኮት ነው። የሆነ ጊዜ ላይ ስለ እኔ ሲል ሰው ሆኖ መጣ። የሆነ ሲል ስለ እኔ የሆነ ስለ ኃጢአት ሞተልኝ። የሆነ ጊዜ ላይ ለአንድ ብሎ ሂሳብ የለም። አምላክ እሱ በዚህ መልኩ አይደለም። እሱ መለኮት ነው፣ ዘላለማዊ ሕያው ነው፣ አንድ ነው። በአንድነቱ ላይ ጊዜት የለውም፣ ሁለትነት ሶስትነት የለውም። እርሱ ኃያል ነው በዘላለም። በሆነ ጊዜ ላይ አይሸነፍም። ተሸንፎ እንደዚህ ተገደለ ተሰቀለ ብሎ ሂሳብ የለም። የነቢያትን አምላክ አምልኩ፣ እርሱም አንድ አላህ ነው። ነቢያቶቹን የሰበኩት ወደዛ እንጠራቸዋለን። ጥያቄ አለኝ አንዴ። እሺ ጥያቄ ምንድን ነው? ጥያቄ ከቅድም ጀምሮ የኢየሱስን ታሪክ እየተናገርክ ነበረ። አሜን ነው። እሺ እውነት ነው። ያን ሁሉ የኢየሱስን ታሪክ የምታውቁት ከሆነ የኢየሱስን ድርጊት የምታውቁት ከሆነ እናንተ እንኳን ነብይ ትላላችሁ፣ እኔ ነብይ አልልም። እንዴት እንደ ነብይ አልቆጠራችሁትም? ቢያንስ እናንተ ማለት ነው። እንኳን ከማመድ እንዴት ልታሳነሱት ቻላችሁ? አንደኛው ነገር ኢየሱስ ከመሐመድ በፊት መጥቶ ያን ሁሉ ነገር ካደረገ በኋላ ከ500 ዓመት በኋላ የመጣውን መሐመድ ነብይ አይደለም አድርጋችሁ ቆይ ጥያቄ ልጨርስ። ብዙ ነገር ከዛም በኋላ ጥያቄ ልጨርሳ። ከዛም በኋላ የመጣውን መሐመድ ከፍ አድርጋችሁ ኢየሱስን ዝቅ እንድታደርጉ ገብረ ሰዶማዊ እንድትሉ ሰካራም እንድትሉ ያደረጓችሁ ምክንያት ምንድን ነው? እኛ ይሄን ካልኩኝ እኔ ከእስልምና እወጣለሁ። ኢየሱስ ገብረ ሰዶማዊ ካልኩኝ ከእስልምና እወጣለሁ። ያላልነው ለምን ትላላችሁ? እኛ ዝቅ አላደረግነው ነው፣ አላሳነስነውም። እነሱ እንዳሳየን። አዎ መጽሐፍ ቅዱስ ላይ ያንተ መጽሐፍ ቅዱስ ላይ ገብረ ሰዶማዊ እንደሆነ አንድ ያሳየው እስኪ። የገዛ መጽሐፍ ነው የሚሰድበው ና እምረት እወጣለሁ። እኛ ጋር የተከበረ ነው መሲሁ ለጅማዓ። እኛ ዝቅ አድርገን አሳንሰን አላየነውም። በጣም ታላላቅ ከሚባሉ ነቢያቶች መካከል ነው መሲሁ። ሲሆን በዚህ ቃል ቢገልጸው ከእስልምና ወላሂ እወጣለሁ። ኢየሱስ ገብረ ሰዶም ነው ወይንም ደግሞ መሲሁ ገብረ ሰዶም ነው ብል ወላሂ ከእስልምና እወጣለሁ። አንድ ሙስሊም ይሄን ካለ ከእስልምና ይወጣል፣ ይክዳል። መሲሁን ሰካራም ነው ያለ ይክዳል። መሲሁ ይሄንን በእነርሱ በነቢያት ላይ የቀጠፈ ሰው ከእስልምና ነው የሚወጣው። ይባቻል እስልምና ያወጣል። ነቢያት ቀልድ አይደሉም። እኛ ጋር ነብይ ነው ትላላችሁ እናንተ ብለሃል። መጽሐፍ ቅዱስ ላይ ነብይ ነው፣ እሱንም ታየዋለህ። እሺ ሁሱ ምንድን ነው ያለው? አብሪሽ ከአብሪሽ እና ከዳዊት አንዳቸው እሰማለሁ አይደል? መጀመሪያ ኔትወርክ ቀይ በርቶብኛል። እሰማለሁ። አብሪሽ ነው። አብሪሽ እናንተ መሲሁን ግብረ ሰዶማዊ ነው ትሉታላችሁ አለ። አንድም ቀን እንደዛ ብለን እናቅም። እንደዚህ የሚል ማንኛውም ሙስሊም ካለ እሱ ሙስሊም አይደለም። ባይሆን ግን እናንተ ትሉታላችሁ። እናንተ በመጽሐፍቶቻችሁ መሲሁ ከወንድ ጋር የሚተኛ ነው ትሉታላችሁ። ላሳየህ፣ በደንብ ላሳየህ። ይሄ መጽሐፍ ተመልከት። ድርሳነ መድኃኔዓለም ወገር ለባባዝሮን መጽሐፉን እዚህ ጋር ሁላችሁ ማየት ትችላላችሁ። ይህን መጽሐፍ የተረጎመውና ያዘጋጀው አባ ጽጌ ስላሴ መዝገቡ ያሳተሙት የዋለቢት ቅድስት ማርያም አንድነት ገዳም መነኮሳት ናቸው ይላል። ኦኬ ሰዎቹን እዚህ ጋር ማየት እንችላለን። የቤተ ክርስቲያን ሰዎች ናቸው። እዚህ መጽሐፍ ላይ ገጽ 156 ላይ ኢየሱስ በቃ ላጥ ብሎ ከወንድ ጋር የማይሆን ነገር እንደሚሰራ እንመለከታለን። እንደዚህ ይላል ቁጥር እዚህ ጋር በዚያን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰምም ቀለጥኩ። እንዲህም ሲል መለሰልኝ፣ ዛሬ የተወለድኩ የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራ አለኝ። መባጽዮን የሚባል አንድ ሰው አለ፣ በእድሜ ትንሽ ገፋ ያሉ ወንድ ልጅ ናቸው። እና ከዛ ኢየሱስ ወደ እሳቸው ይመጣል። ይህንንም ብሎ አፌን ሳመኝ። ኢየሱስ ነው እንግዲህ የሚስመው። ይህንንም ብሎ አፌን ሳመኝ፣ ከጣዕሙም ብዛት የተነሳ አፌን አጣፈጠው። ምንም አላወቅኩም፣ ልቤን አሳቶኛልና ለአንድ ሰዓትም በልብሴ ቋጠርኩ ይላል። ሁለት ወንድ ሆነው አፍ ላፍ ይሳሳማሉ። አኮርዲንግ ቱ ዲስ ቡክ አንዱ ኢየሱስ ነው፣ አንዱ መባጽዮን ነው። ይሳሳማሉ ሁለቱ።
ከዛ ቀለጥኩ አለ። በቃ ይሄን ብሎ አፌን ሳመኝ። ከጣዕሙ ብዛት የተነሳ አፌ ጣፈጠኝ። ምንም አላወቅኩም ልቤን አሳቶኛልና አለ። አፉን ስመው ልቤን አሳቶኛልና። ከዛስ ከእኔ ላይም ሊነሳ በወደደ ጊዜ ተመልከቱ፣ እዚህ ጋር ከእኔ ላይም ሊነሳ በወደደ ጊዜ ጌታዬ ሳልጠግብ ልትሄድ ነው አልኩት። እንግዲህ ከሱ ላይ ሊነሳ ማለት ነው። ከሱ ላይ እንደዚህ ሊነሳ ሲል አልጠገብኩም ማለት ነው። ሳልጠግብ ልትሄድ ነው አልኩት። በዚያን ጊዜ ምራቁን ከራሴ ላይ እንትን ንሳ፣ ተስፋ ይሁን፣ ተረጋጋበት፣ እኔም አልተውም፣ ዘውትር ካንተ ጋር ሆናለሁ ብሎ ሄደ ይላል። ምራቅ ተፍቶበት ማን ነው ግብረ ሰዶምን ያለው? ኢየሱስን። እኛ እንደዚህ ያለ ነገር እንናገርም ኢየሱስ ክርስቶስ ላይ። ኦኬ፣ እናንተ ናችሁ የምትናገሩት፣ መጽሐፋችሁ ነው የተናገረው። ስለዚህ እናንተ የተናገራችሁትን ወደ እስልምና አታምጡ። በእስልምናችን ኢየሱስ ክርስቶስ ክቡር ነው፣ ታላቅ ነው፣ የተከበረ ሰው ነው። ስለዚህ እኛ እንዲህ ያለ ነገር ኢየሱስ ላይ አንናገርም እና እዛው በጸበላችሁ። ይሰማል አይሰማም? አይሰማም? ይሰማል። እንዴት ነህ? ደህና ነው? እስካሁን አልሰለምክም እንዴ? ባላ ጌቱ እስካሁን አልሰለምክም እንዴ? አልሰለምክም? እስካሁን ምን ዋስትና ነው ሮስዬ? ገነት ዋስትና አለ። ማስረጃ ልስጥህ? ዋስትና አለ ገነት። ቃል በቃል ሙስሊም ከሆንክ ገነት እንደምትገባ ማስረጃ ልስጥህ? ችግር የለውም። አስነብበን ይስሙ እስቲ እናውራ። الذين آمنوا بآياتنا وكانوا مسلمين ادخلوا الجنة ይላል። እነዚያ በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡላቸዋለሁ ይላል ቃሉ ሲናገር። አሜን ነው። ምን ይላል እንግዲህ? ሱራንም እየነገረ ተፍሲሯንም ፈታ ብለን እናውራ። ሱረቱ ዙኽሩፍ ያ ነው። ዙኽሩፍ 43ኛ ሱራ ሱረቱ ዙኽሩፍ ቁጥር እሺ ለሰይ እሺ ቁጥር 69 ላይ 69 61ንም ትናካታለህ በዛው ችግር የለውም። ያላ ዛሬ የምትወጣው ሰልመህ ነው። መርሀባ ያው አንድ በዋስትና ምንም ችግር የለውም። ሰልመህ ነው የምትወጣው። 61ን ፈታ አድርጋት በዛው 69 እንዳልከው 61ንም አትዝለዳ ብዬ ነው። በዛው አጋጣሚ ለምን ነው የምዘለው? 61ን እስቲ አንብብ። ላሳየህ። እሺ ኤፍሬም ወይ እሱ እንዴት ነህ? አለው እግዚአብሔር ይመስገን። ሰላም ነው። አረ ያውፋጨ ጥያቄ መልሰህ ዛሬ ታሰልመኛለህ። በቃ ባጭሩ ላድርግልህ። እኔ ያፋጨው እሱ አይደለም ኤፍሬም እኮ አንተን እኮ እኔም እኮ ባንተ ነው የሰፈው እሱ አይደለም። ተመችቶኝ ነው ትንሽ። አይ እስልምና እንግዲህ ያው ከሰለም እስላም ከሆነ ጀነት ለመግባት መልካም። አንዴ ጌቶ ከሱ ጋር አንዴ ፍሪ የጀመርነውን እንጨርሳ። ፍሪ الذين آمنوا بآياتنا وكانوا مسلمين ይላል። እነዛ በአናቅጾች ያምነው ሙስሊም የሆኑትን ወድኹሉ الجنة ጀነትን ግቡላቸዋለሁኝ ይላል። ያው ሙስሊም ለሆነ አካል ገነትን ግባ እንደሚባል ቃል ተገብቶለታል። ያውና ኦኬ አንድ ሰው ሙስሊም ከሆነ ነው ጀነት የሚወርሰው በቁርአኑ መሰረት ማለት ነው። አሪፍ ሐሳብ። እሺ ወደ ቁጥር 61 ከመመለሳችን በፊት እዚህ ጋር ቆም ብዬ ልጠይቅ ጥያቄ። እስልምና ከመምጣቱ በፊት የነበሩት ሙሉ ቂያማ ናቸው፣ ሲኦል ነው ያሉት ማለት ነው። ማን ነው ያለው? እንግዲህ ያው ማን ነው ያለው? ያው እስልምና ተጀመረው በማን ነው ብለህ ታምናለህ? ያው እንደተለመደው በአደም ልትሉ ነው። አሁን ያልከውን ቃል ማን ነው ያለው? ማስረጃ አምጣ። ከየት ነው ያገኘው? ምን አሁን ያልከውን እስልምና የተጀመረው በነብዩ መሐመድ ነው። አልጠየቅኩም። አሁን ያልከውን ማስረጃ አምጣ። ከየት ነው ያገኘው? እኮ እስልምና ከመኖሩ በፊት
የኖሩ ሰዎች ወዴት ነው ያሉት ታዲያ? ሰው ሙስሊም ካልሆነ ጀነት የማይገባ ከሆነ ወዴት ነው ያሉት ብላችሁ እየገመታችሁ እሱ አፋውና ሰላም አለይኩም አለይኩም ሰላም። አንድ ዝም ብዬ መልእክት ላስተላልፍ። እኔ ይቅርታ አድርግልኝና ብዙ ጊዜ ክርስቲያኖች ወገኖቻችን እኛ ቁርአኑንም ምንንም ነገር በተቻለ መጠን አውቀን ነው ብዙ ጊዜ ከነሱ ጋር ክርክር የምናደርገውና ትንሽ እንኳን የነሱን መጽሐፍ ቅዱስ ያነበቡትን ያህል ቁርአንን ለመረዳት ትንሽ ሳይሞክሩ በሙሐመድ ሰለላሁ ዐለይሂ ወሰለም የተጀመረው ብለው ድፍን ያለ ነገር ወስነው ሲናገሩ እንደው ትንሽ እንደው ዞር ብለው ቢያስቡ እላለሁ። ሌላው ማሻአላ ቀጥሉበት ነው። አንድ ሁለት ጥያቄዎች ይኖሩኛል። ጌቱን አስተናግደውና እመለሳለሁ። እሱዬ አዎ ያስጨርሰኝ፣ ችግር የለውም። የኢየሱስ ሳትሆኑ አትሞቱ እንጂ ጥሩ ነው። እና አውስዬ እና የነበሩት ልጅ የሚያወራ ከሆነ ያውራ፣ አለያ እኔን ጠይቅ። ስራ ነኝ እኔ ሰው ልጅ ጀነት ማግኘው ሙስሊም ሲሆን ነው ብላችኋል። እሱን እኮ አልተከራከርኩም። ይሄ ቁርአኑን አም ነግራችኋል። እስልምና ከመምጣቱ በፊት የነበሩት ሰዎች የት ነው ታዲያ ያሉት? ያለ እስልምና ጀነት የማይወረስ ከሆነ እስልምና መቼ ነው የመጣው? በነብዩ መሐመድ አይደለም። በሰስታ አይደለም። ከሆነስ አረባ ካውቀዋለኝ አይደለም። እንደዛ አይልም ሲጀምር እንደዚህ ነው። እስልምና የመጣ ከአምላክ ዘንድ ነው። አምላክ ነው ለነብያት ሁሉ የደነገገው እኮ። ያንን እስልምና አላህ ነው የሰጠው ለነብዩ መሐመድ አይደለም ከዚያም እንጂ ለነብያት ሁሉ ሰጣል። ለነብያት ሁሉ ሰጣቸዋል። ኖህ ሙስሊም ነበር፣ አብርሃም ሙስሊም፣ ያዕቆብ ሙስሊም ነበር። ላሳየህ። ስለ አብርሃም ሙስሊም ነበር አይደለም። እስልምና ተጀመረው በመሐመድ ከሆነ እሱ ነው ያልኩት። አይደለም እንደዛ አይደለም የሚለው እስልምና በመሐመድ። እሺ ቁርአን አውጣ። ልብ በሉ እስልምና የጀመረው በመሐመድ ነው እያለ ነው። እንደዚህ ይላል ቁርአኑ። አውጣ። እሺ ቁጥር ስንት? መልካም አልዝሙር ይቅር፣ እሱም ሁለተኛ እንቀጥላለን። 6ኛው ሱራ 163 ልብ በሉ። አንድ የጻፉት ቃል እስልምና የተጀመረው በመሐመድ ነው ይላል ብሏል። ይሄ ሙስሊም መጀመሪያ ነኝ አላለም እንዴ? እና ምን አገናኘው? መጀመሪያ ማለት ምን ማለት ነው? ለመጀመሪያ አይደለም እያወራሁኝ ያለሁት። ሙስሊም ማለት ነው ኢስላም ማለት ነው። ሙስሊም ማለት እስልምናን የሚከተሉ ማለት ነው። እሺ እስልምና ሃይማኖት ነው፣ ሙስሊም አማኝ ነው። ታዲያስ የእስልምና መጀመሪያ ሆኖ በነበር? አዎ ትክክል ነው። የዛኔ እስልምናን ሃይማኖት እርሱ ነው የጀመረው ማለት ነው። የሙስሊሞች ነው የሚለው ያ ማለት ከትውልዱ አንፃር የመጀመሪያ ትእዛዝን የተቀበለና የፈጸመ አካል እርሱ ነው። ወታቻላ አይደል? ታዲያ አንድ ሰው እስልምናን ሳይከተል እንዴት ሙስሊም ይሆናል? እስልምና ከዚያ በፊት ነበረ። እናሳይህ እያልኩህ እኮ ነው። አልኩህ እኮ አንድ ሰው እስላም ሳይሆን እንዴት ሙስሊም እስልምናን ሳይከተል እንዴት ሙስሊም ይባላል ነው ያልኩህ። ምን አገናኘው? አዎ እስልምናን ሲከተል ሙስሊም ይሆናል። ታዲያስ ከዚያ በፊት ታዲያ ለምንድን ነው እሱ መጀመሪያ ነኝ ያለው? ነብዩ መሐመድ መጀመሪያ ነኝ ለምን አለ? አንተ የእስልምና መጀመሪያ ነው እኮ ነው ያልከው። የእስልምና መጀመሪያ ነው ነብዩ መሐመድ የሚል አለ አልኩህ እኮ። የሙስሊም መጀመሪያ ነኝ ሌላ ነው። የእስልምና ሃይማኖት መጀመሪያ ነብዩ መሐመድ ነው ይላል። ኦኬ ሙስሊም ነበሩ አላልክም? እሺ የሙስሊም መጀመሪያ ነኝ እንዴት አለ ነው? ቀድሞ የነበሩት ሙስሊም ከነበሩ በቃ ከትውልዶቹ አንፃር ከትውልዶቹ አንፃር አንፃራዊ መጀመሪያነት ለስንት ይከፈላል ታውቃለህ? ከትውልዶቹ አንፃር ማስረጃ የሰላም ከትውልዶቹ አንፃር ሁሉም ነብይ ከትውልዶቹ አንፃር የመጀመሪያ ሙስሊም ይባላል። ጸጋው የበዛላችሁ የጌታ ሰዎች ታብ እያደረጋችሁ ኮፕሊንክ እያደረጋችሁ ያረጉ ነው። እሺ ያው ነው 6 ስንት ነው ያልከው? 63 አይደለ? ያ ቀጥታ እዚህ እንጫ من إلى لا شريك له في ألوهيته في ربوبيته ولا في أسمائه وصفاته وبذلك التوحيد الخالص أمرني ربي جل وعلا وأنا أول من أقر وانقاد لله من هذه الأمة كذي كتولد يا أندال له لا كذي كتولد
ከህዝቦቹ አንፃር ከትውልዶቹ አንፃር እርሱ ተፍሲሩን ክፈተው። ተፍሲሩ እኮ ነው ያው ከዚህ አይደለም ክፈተው አይደል? እንደዚህ አይደለም። ኖርማሉን ቁርአኑን የቅድሙን ቁርአን ክፈተው። ያ ክፍል ላይ እንድናወራ ብዬ ነው። ኖርማሉን ክፈተው። ተፍሲሩን የቅድሙ ለኛ አይደለም እንዴ? ያው እዚህ ጋር ለክፈተለ አባ ላይ ገብቷል። የአማርኛውን ትርጉም ክፈተው። ያው የአማርኛውን ትርጉም ቅድም በአፕሊኬሽን ቁርአን ስትጠየቁ የምትመልሱትን ነው እያልኩ አለሁት። እሱ አሳየው። ያው ነው መሰር ነው። የአማርኛው ቁርአን አለ ካደል እሱ ቀጠለ። ለአንተ ነው የከፈትኩት። እያሳየው ነበር ቀጥታ ከመጽሐፍ ስራ እያልኩ እኮ ነው አባ። እያሳየው የአማርኛውን እሱ የአማርኛውን አውጣው። በጣም ጥሩ። እሺ አንዴ ቆይ። አማርኛውን አውጣለት ኢብራሂም። ሱረቱል አንዓም 163 ላይ ሱረቱን አናና ኦኬ አለ እዛ ላይ አማርኛው የለኝም እኔ ተፍሲር መጽሐፉን ገና ፈልጌ ነው እንትን ያለ አፕሊኬሽን ያለ እዛ ላይ አውጣለሁ። እሺ ይሄ አፕ ነው። ይሄን አይደለም ተፍሲር የለኝም። አይ እሱ 663 ይሄንን አፕ አውጣለሽ ችግር የለም። እሺ ስንት ላይ ስድስተኛው ሱራ እሺ ያና እኔ ሙስሊሞች መጀመሪያ እሺ አሳየው መጀመሪያ ነኝ በል ምን ነበር አንተ ያልከው? ይሄው ይሄንን አልኩት። የሙስሊሞች መጀመሪያ ነኝ በል። ቀደም አንተ ፌት ነው አመጣው ታዲያ። እሺ ይሄን አላልክም። ውሸታ የእስልምና ሃይማኖት መጀመሪያ አላልክም። ችግር የለውም አልኩ እኮ እስልምና ሙስሊም እስልምና ሲከተል እኮ ነው ሙስሊም የሚባለው። እሺ ሙስሊምስ መጀመሪያ እንዴት ሊሆን ቻለ ነው እያልኩ እነ ኢብራሂም ሙስሊም እነ ኢብራሂም ሙስሊም ከሆኑ እሱ እንዴት የሙስሊም መጀመሪያ ነኝ አለ በል አልኩ እኮ ጠየቁ። ምንድን ነው ያልከው አንተ? የእስልምና ሃይማኖት መጀመሪያ ነው ሙሐመድ አልክ። እንደዛ አይለም እያልኩ አይ ይላል። አያ ምንድን ነው የሚለው? የሙስሊም መጀመሪያ እንደሆነ ታዘዝኩ ይላል። ሙስሊም ማለት ምን ማለት ነው ትርጉሙ? እስኪ ንገረኝ። መለስኩልህ እኮ ቅድም። ምን ማለት ነው አልኩ እኮ አይደለም ትርጉሙ። የሙስሊም ትርጉም አልኩ እኮ ነው። ሙስሊም ማለት እያልኩ እኮ ነው እስልምና ነው የሚከተል እስልምና ሃይማኖት ሲሆን ሙስሊም የሃይማኖቱ ተከታይ ነው አልኩ እኮ። የቱ ጋር ነው እንደሱ ፍቺ ያገኘው? ማስረጃ እንደሱ ያገኘው? ወደ ታሪኩ ተመለስ ነው። ማስረጃ ወጣን ያልኩህ የሚነበብ ነገር አሳየን። ዝም ብለህ ተረት ተረት እንዳታወራ። ትልቁ ላይ ተደርገሃል። ማስረጃ አሳየን። አይ ከተሳሳትኩ አርመኝ። እንደዛ አይደለም በለኝ። ካልሆነ ግን ለምን ታደርመናለህ? አየህ እየተናገረ ያለው ኖ አይደለም። ካልሆነ አይደለም በለኝ። ከሆነ ግን ለምን አውቀን በዚህ ጊዜ እንወስዳለን? እሱ ስለዚህ የምትናገረው አንተና መወያየት ወላሂ ላዚም ራስን ማርከስ ነው። ና ኤፍሬም እሱ የአንድ ጊዜ አፉ በለኝ። አንዴ ላውራው ከፈቀድክልኝ አፉ በለኝ። ግን ትፈቅድልኛለህ? አውራ እኔ ነው ኢብራሂም ወይስ እሱ ጋር? ቆይ አይደለም። አይ እሱ አንዴ አልጠብቀኝ። አብርሃም አንተ ካወራ አንተን ጠይቃለሁ። እሺ ቆይ አንዴ አተልቀኝ። አንዴ ሁሱ አንዴ አተልቁኝ ከይቅርታ ጋር። እሺ እንግዲህ እንደምታየው ማለት ነው ከቁጥር 61 ነው የምንጀምረው። እሺ መጽሐፉን 63 ላይ ከመሄድ ስንት ላይ እንጀምራለን? 61 ላይ ነብዩ መሐመድ የሙስሊሞች መጀመሪያ ናቸው፣ የሃይማኖቱ የመጀመሪያ ነው ብለህ ነው አይደል የተናገርክ ያለው ጌቱ አይደል? የሙስሊም መጀመሪያ ነው። አዎ ጥሩ ያዝ። እሺ እዚሁ ጋር ነው ማሳየ። እኔ ጌታዬ ወደ ቀጥተኛው መንገድ ትክክለኛን ሃይማኖት ወደ እውነት አዘንባይ ሲሆን የአብርሃምን መንገድ መራኝ አለ። የማንን መንገድ ነው የመራው? የማንን መንገድ ነው የመራው አሉ? ቁርአኑ ያወራው ነው የአብርሃምን መንገድ አለ እኮ። በጣም ጥሩ ጎበዝ ያዘሽ። የማንን መንገድ? የአብርሃም። ስሙ በደንብ የአብርሃም ምን ነበረ? መልስልኝ እያልኩ እኮ ነው። ከቁርአኑ እያወራለሁ። የአብርሃም መንገድ መራኝ አለ እና ከባይብል ነው እያወራ ያለሁት። ኢብራሂም ምን ነበረ? ምን ነበር? አብርሃም ምን ነበር? የአብርሃም መንገድ መራኝ አለ እኮ። አዎ እኮ ኢብራሂም የምን መንገድ ተከታይ ነው? አውጥቼ ላሳየህ ወይስ አንተው መጀመሪያ ትመሰክራለህ? በቁርአኑ ራስ ይቀጥል፣ ጨርስ ሀሳቡን። አይደለም አብርሃም ይስሙ፣ አስተምራችሁ ችግር የለውም። እንስማ። አይደለም ውይይት ነው ማስተማር አይደለም። አሁን አንተ በገዛ እጅ ነው ያልከው። ኢብራሂም የኢብራሂምን መንገድ ምራኝ ሲል የኢብራሂም መንገድ ምን ነበረ? መልስልኝ። አሪፍ ሀሳብ
አብርሃም ሙስሊም ነው ብለህ ታምናለህ አይደል? ይላል አልቁርአን። አልጠየኩህም። አብርሃም መንገድ አለ እኮ ምንድነው? አብርሃም መንገድ አለ። የምን መንገድ ተከታይ ነበር? በቁርአኑ በቁርአኑ ኢብራሂም የምን መንገድ ተከታይ ነበረ? በቁርአኑ በቁርአኑ ሙስሊም። አላሁ አክበር ማሻአላህ። ቀጥል። የአብርሃምን መንገድ መራኝ እሱም ከሀጋሪዎች አልነበረም በል አለ። አየው ስግደቴ፣ መገዛቴ፣ ህይወቴ፣ ሞቴ ለዓለማቱ ጌታ ለአላህ ነው በለ። ለእርሱ ተጋሪ የለውም። በዚህም በማጥራት ታዘዝኩኝ እኔም የሙስሊሞች መጀመሪያ ነኝ በል። ከማን? ከህዝቦቹ። ለምን ሲባል የአብርሃምን መንገድ ስለተመሩ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም። ለዛ ነው አንተ አልቀበልም ያልከው ተፍሲር አልሙየሰር ይኸው ምን ይላል? ወአና አወሉ መን አቀረ ወንቃደ ሊላሂ ሚን ሃዚሂ ልኡማ። አየው እኔ የመጀመሪያው ሙስሊም ነኝ ከየትኛው? ከዚህ ኡማ ከዚህ ኡማ ነው እያለ እየተናገረ ያለው። የፈለግከውን ተፍሲር አምጣ። ይኸው እዚህ ጋር ከፈለግ ተፍሲሩል ጀላለይን ላይ በተመሳሳይ ሁኔታ ምን ብሎ ነው ያስቀመጠው? እኔ የመጀመሪያው ሙስሊም ነኝ የሚለው ሚን ሃዚሂል ኡማ። ይኸው ከዚህ ላልቆይ ልጨርስ። አንዴ ተረጋጋ። አይ እንትነን ቅጥፈትህ እኮ ነው አሁን እንደዚህ እየተደረገ ያለው። እሺ ቆይ አንዴ። ለምሳሌ ይሄንን የተናገረው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ብቻ ናቸው ወይስ ሌላ የተናገረ ሰው አለ? ፊደል እየለቃቀምን እናውራ። አባ ተረጋጋ። ቆይ ጌቱ ተረጋጋ አንዴ። ይሄንን የተናገረው ነብዩ መሐመድ ብቻ ናቸው ሌላ የተናገረ አለ? ምን የተናገሩት? ይሄን የቀደሙ እኔ ኢብራሂምንም ሙሳንም ሱለይማንም ሙስሊም ነው ብሎ የተናገረው ብቸኛው መጽሐፍ ቁርአን ነው ያልኳለሁ። ግን አለመሆናቸውን ማንሳት እንችላለን። በትክክለኛው ታሪክ አሁን እሱ ሌላ ታሪክ ነው። ስለዚህ ኢብራሂም ለዛ ነው አሁን ተንተርሽ ላውራ አስፈልግ። በቃ ተረጋጋ እንዴ። ግን ወደ ቀጥተኛው የተዘነበለ ሙስሊም ነበር ኢብራሂም። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥተኛውን መንገድ ይሄኛውን ምን አሉ? የአብርሃምን መንገድ መራኛሉ። የአብርሃም መንገድ ምን ነበረ? ሙስሊም ነበረ። በቃ ነብዩ መሐመድም እኔም የሙስሊሞች መጀመሪያ እንደ ቁርአኑ ምን ነበር አልከኝ? እንደ ቁርአኑ ሙስሊም አለ፣ ግን በታሪኩ ሙስሊም አይደለም። ሙስሊም አለመሆኑ ጥያቄ ጠይቃለሁ፣ መልስ ሰጥ ነው። በቃ አሁን አለቀ። ተረጋጋለህ። ከቁርአኑ ሁለተኛ እንደዚህ አይነት ጥያቄ እንደማታነሳ ተስፋ አደርጋለሁ። ሁሱ ቀጥል። እቺ ለማለት አየህ አይደለም? አየህ ሐሳቤን አንጸባረቅ አልጠበከኝም። ይሄ ነው ችግሬ። አሁን ይቀጥል። ሁሱ አውራ በዚህ ርዕስ ላይ ከፈለገ። አንተ ግን ካልጨረስክ ልቀጥል። ራስህን አትልቀጥል። ሁሱ አዎ መልካም። እዚህ ጋር ሙስሊም ነው ያለው አብርሃምንም ሙሳንንም ዳውድንም አይደለም ሌላ ኢሳንም ሙስሊም ነው ያለው መጽሐፍ ብቸኛው ማን ነው? ቁርአን ነው ብለን ተስማማን። እንደ ቁርአኑ አወራን። ቆይ ሁስዬ ልጨርስ ሐሳቤን። ሙስሊም ነው የቱ ጋር ነው? ዝም ብለህ ተቀለብ። አዳምጠኛ። የቱ ጋር ነው? አይደለማ የቱ ጋር? አዳምጠኝ ልጨርስና የቱ ጋር ነው ብለህ ጠይቀኛለህ። ችግር የለም። የቱ ጋር? ዝም ብለህ ማውራት የለም። የቱ ጋር? አስጨርሰኛ አንዴ። ያለውን ነገር እንደሌለ አድርገህ እንትን ከሆነ ትርጉም የለውም። የቱ ጋር? አንተ ሰይል አስጨርሰኛ ሐሳቤን ብቻ ላውራው። ሁሱ ብለህ በውሸት አታወራባ። ፍላጎታችሁን ብቻ አይደለም። መልካም እሺ፣ ያም አይሁን። ኢብራሂም ሙስሊም ነው ተብሎ አይታመንም በእስልምና። ሙሳ ሙስሊም ነው ተብሎ አይታመንም በእስልምና። የቱ ጋር? ይታመናል አይታመንም? አውቀህ ነው እንዲህ ብትሆነው ሁሱ። የቱ ጋር? መልካም አሁን ተረጋግተህ ስማኝ። እሺ ሁሱ፣ ይሄ ንጽጽር እንዲህ አይደለም። ያው ላርምም ፈልጌ ሳይሆን ንጽጽር እንዲህ አይደለም። ተረጋግተህ ስማኝ። ተረጋጋና ስማኝ። ብዙ ካወራው እንትን ትላለህ ሁስዬ፣ ታስቆመኛለህ ሐሳብህን። እኔ ያልኩ ያለሁት ሁሉም ሙስሊም ናቸው ብላቸው አምናቸዋል። ያለፉት የእምነት አባቶች በጠቅላላ ሙስሊም እንደነበሩ ይሄ ሁሉ ጀማ የሚያውቅ ነው። አውቀህ የቱ ጋር ብለን ጊዜ ከመውሰድ እንውጣ። ይሄ ካሰብ ደግሞ ቁርአን የተሰጠው 30 ጁዚ ከሱረቱል አልፋቲሃ እስከ ዝም ብሎ ይቀለብራል። ባለ ኤፍሬም ሰላም ነው? እንዴት ነው? ለምንድን ነው የዘገኘው? ያለ መረጃ ዝም ብለህ እያወራህ ነው። አስጨርሰኛ። ጥያቄ ጠይቃለህ፣ እወጣልሃለሁ። ምንም አስጨርሰህ። ስለዚህ ሐሳቤን አስጨርስና ከፈለኩ እወጣልሃለሁ። ምን ሐሳብ ነው የምታወራው? የሌለ ነገር በቁርአን ላይ እየዋሸህ እኮ ነው። የቱ ጋር ነው ያለው? ሙስሊም ስለመሆነ ቁርአን የተሰጠው ለነብዩ መሐመድ ነው አይደለ? እነሱ የሰለሙት በምን መጽሐፍ ነው ልጠይቅ? እነሱ የሰለሙት ይላል ጭራሽ። ዝም ብላችሁ ሰው አታዳምጧቸው። ከዋሽ የቱ ጋር ነው እንደዚህ ያለው ብላችሁ አስቁሟቸው። ኢስላምን ለመሞገት ነው አይደል ለመጣው? ምንም ያለ መረጃ ባዶ እንደሆነ አሳያቸው። ለመጠየቅ ቢሆን ችግር የለውም። ይሳሳት ሰውየው እናርመዋለን። ሐሳቡን ብቻ እንግረን እዚህ ጋር ጥያቄ አለ ብላ ችግር የለውም። ኢስላምን ሞግታለሁ ብሎ ኢስላምን እንደ ሐሰተኛ አድርጎ ክርስትናን እንትን የሚል ፈልግ ሰው ካለ ግን ማንነቱን አሳዩት።
ምንም ሳይሆን እንትና ሙስሊም የቱ ጋር ነው ያለው ብላችሁ በአንደኛው ያዙት። በቃ አይ ኤፍሬም አለ ወይ እሱ እንዴት ነው? የጌታ ጸጋና ሰላም ይስፈንብህ። አሜን። ዘመንህ ይባረክ። አሜን። ዛሬ መጥቶበታል። አሜን ነው። እሺ ጥያቄ አለ? አሜን አሜን። መልካም። አዎ ጥያቄ አለኝ፣ ግን ኢብራሂምን መጠየቅ እችላለሁ? ይችላል። ኢብራሂም ኦኬ መልካም። ኢብራሂም ከግማሽ ሰዓት በፊት ለሆነች ልጅ እያወራ ነበርና ስለ ነጻ ፍቃድ ከዛ ላይ መጠየቅ ፈልጌ። ይሰማል ኢብራሂም? አውክ ይሰማለው? አልሰማም እንዴ? ሁሱ አልሰማም እንዴ? ሰማ ኢብራሂም ካለ እሱ ግን መጠየቅ የፈለኩት እሱ ነው። ጠዋት እያወራበት በነበረው ሀሳብ ላይ በምን ቢያንስ ከ40 ደቂቃ ከ50 ደቂቃ በፊት ምንድን ነው ሀሳቡን ተናገር እስኪ። ኢየሱስ ባሪያ ነው በሚለው ላይ ነው። አላህ ነፃነትን አይሻማም፣ በቃ ነፃነትን ይሰጣል በሚል ለልጅቱ እያስረዳት በነበረው ሀሳብ ላይ ኢብራሂምን መጠየቅ የፈለኩት። እኔ እና እሱ አንድ ነን፣ አካል ሁለት ነን፣ በዓላማ ግን አንድ ነን። እውነት እላለሁ፣ እኔን ያየ ኢብራሂምን አየ። አንተ ያገን ጠይቅ። ያው ኦኬ እንደዛም ከሆነ እሰየው። አላህ ነፃነትን ለፍጥረት ሰጥቷል። እንዴት አምነህ ተቀበልከኝ? አሁን እኔና ኢብራሂም አንድ ነን ስለ ተቀበልከኝ። ወደ ጥያቄ ግባ በቃ። ኦኬ አላህ ለፍጥረት ነፃነትን ያደርጉ ዘንድ ሰጥቷል አይደል? ሁሉንም ነፃነትንም ጽድቅንም ኃጢአትንም። አላህ ሱብሓነሁ ወተዓላ ነፃ ምርጫ ፈቃድ ሰጥቶን የተፈጠረ። ኦኬ አሁን ገጽ በማውጣት ተባበረኝና ሱረት አልአናም 125ኛ አያ እስኪ አውጣና አንብብልኝ። ስራ ቦታ ነኝ፣ መጽሐፍ አላስኩም። አብሽር ሰላም ፐርሰንት ፐርሰንት ነው ያልከው ኤፍሬም? 125ኛው አያ ወይ ሱረቱ አልአናም 125ኛው አያ። እሺ ያ ነው። አላህ ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል። ደግሞ የሚሻውን ሰው ደረቱን ለባብ ተዘራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። አላህ በእነዚያ በማያምኑት ላይ ርክሰትን ያደርጋል። እሺ ኧረ ሚዩት ያደርጋሉ እንዴ? ዝም ብለው እዚህ ጋር ዝም ብለው አይደለም። እዚህ ጋር የማጥመምና እዚህ ጋር የማጥመምን አስተዋጽኦ ያደረገው ማን ነው? እዚህ ጋር የማቅናትንም የማጥመምንም አስተዋጽኦ የሰራው ማን ነው? እዚህ ጋር የራሳቸው ነፃ ምርጫ ፈቃድ አለ። ያን ተጠቅመው ጥመትን የፈለጉ ሰዎችን ለዚያን ነው የራሳቸውን ማፈለም ማዛቡ አዛቀ አላሁ ቁሉበሁም ይላል። ጥመትንም ወደው በጠመሙ ጊዜ አላህ ልቦናቸውን አጠመመ ይላል። የአላህ ማጥመም የሚመጣው ደግሞ በእነሱ ላይ ማጥመሙን እሱ ሳይሆን የሚያመጣ እነርሱ የራሳቸው ምርጫና ፈቃድ ከሄዱ በኋላ ነው። እነሱ እኮ አንዴ ነፃነት ተሰጥቷል፣ የፈለጉትን ሊያደርጉ ለምን ድጋሚ ያጠማቸዋል ነው እኮ ጥያቄ። ነፃነት መራቸው ያንን ራሱ ያሳያቸውን። ለምሳሌ ይህ የሂዳያ መንገድ ነው፣ ቅኑ መንገድ ነው፣ ተከተሉት ይላል። ይህን ደግሞ አትከተሉት ይላቸዋል። በዚያ ላይ አጠመማቸው ሲባል ጊዜ አላህ በእነሱም ጥመት ላይ አጠመማቸው ሳይሆን ያንን መንገድ እነሱ መርጠው የሄዱትን በቅድመ እውቀት ውስጥ እንደነበር ለመግለጽ እንጂ ሌላ አይደለም። አላህ ማጥመም የሚለው የሚመጣው እነርሱ ምርጫና ፍላጎት በኋላ ነው እንጂ ቀድሞ አላህ ሱብሓነሁ ወተዓላ አንድንም ሰው ጀዐለ አላሁ ضيقا ጀዐለ አላሁ አደረገ እኮ ነው የሚለው በአረበኛው። አላሁ ضيقا አደረገ እኮ ነው። ተው ይኸውልህ፣ አታንቅፍ። አውጣ አረበኛውን አምጣው።
አረበኛው ነው አላሁ ደይቀና እንደሱ አይልም። ቆይ ተረጋጋ። አውጣ አረበኛ ተው ማለት የንግግር ችግር ካለ ትለኛለህ። ችግር የለም። እንደሱ አይልም። እንደዛ ካላለ ትመልሰኛለህ። አብሽር አብሽር። እሺ ክርስቲያን አለ ሌላ ሴት ነው። ሰላም እንዴት ነሽ? እየታየኝ አይደለም። ሌላ ያ ነው እያሳየኝ ያለው። ማን ኢብራሂም አይደለም ወዳጅ፣ እሱ ጋር እያወራህ ነው። ቀጥል፣ ሂድ፣ ቀጥል። እሱ ጋር እያወራህ ነው። ስለና ምን ግለጥለት፣ እሱን እያለ ነው። አይ ያወጣህልን መስሎኝ ነው ሐሳባችን። ፈትልህ ቁጥር ስንት 125 ያው እሱ ቀጥል። ኦኬ جعل الله ضيقا قال እንደሱ ይላል ቁርአኑ። እኔ እየታየኝ አይደለም፣ አይታየኝ ሩቅ ነው። አይደለም እንደሱ ኢብራሂም ሩቅ ነው፣ አይታየኝ። እሺ እሷን አቅርብለት። በቃ እሷን ያው ናሁ ታቅርቡለት። አላህም ሊመራው የሚሻውን ሰው ደረቱን ምንድን ነው ያልከው? ለልኢስላም አረበኛ ምንድን ነው ያልከው? አረበኛ ምን ነበር ቅድም ያልከው? አረበኛውን جعل الله ضيقا ያልከው እየተሰማኝ አይደለም። አዎ ምንድን ነው ያልከው? አረበኛ ቅድም እንመጣለን ወደሱ። አሁን እቺ አያዋ ትነበብና جعل الصدر ነው جعل الصدر ነው አይደለም እንደሱ አይደለም። جعل الصدر ضيقا يا بشر አይደለም እንደሱ እንደሚያውቅ ሰው የተለመደ ነው እንደዚህ ማለት የሌለ ነገር አላወራሁም። ወላሂ የሌለ ነው ያወራኸው። ምንድን ነው የሌለ ነገር ያወራሁት? جعل الله ضيقا من الله جعل الله صدره من الله በቃ እሱን እንለፈው፣ እሱን በኔ ስህተት እንለፈው። እሺ በቃ የሌለ ነገር እንበለውና በኔ ስህተት እንለፈው። ያነባበብ ችግር ነው። እዚህ ጋር ነፃነታቸውን አልተጠቀሙም። ነፃነታቸውን ይሰጧቸዋል እያለ ጠዋት ኢብራሂም ለልጅቷ ነፃነትን አይሻማም፣ አይከለክልም፣ ማድረግ የፈለከውን ነገር አይከለክልም እያለ እያወራት ነበር። እዚህ ጋር አሁን ነፃነታቸውን ሰዎቹ ነፃነታቸውን ማድረግ ይችላሉ። እሱ ግን አጠማማቸው እያለ ነው እዚህ ጋር። ኧረ እባክህ ቁርአን በቁርአን ይልቃል። ይሄንን እናስረዳህ ይዛልን ደግሞ በቁርአን እንፍታለህ። እሺ ቁርአን ተፍሲር እንደሱ አይደለም። قواعد التفسير አለ፣ የተፍሲር ህግ አለ። ታውቃለህ? እሱ እንዴት እንደሚፈታ እዚህ ጋር ነው የምታስረዳኝ። እዚሁ አያ ላይ ተፍሲርም ካለው አስባብም ካለው እዚህ ጋር ሁሉንም ታስረዳኝ። ሌላ ቦታ ሄዳ አይደል? እሺ ተፍሲሩን አሳየ። በቃ ተፍሲሩ ጋር አሳየኝ እያልክ ነው። ያና ተመልከት፣ ይታያል እዚህ ጋር ያው فمن يريد الله أن يهديه يعرفه طريق الحق ويوفقه للإيمان يشرح صدره للإسلام አንድ ሚውት አድርገው ያስቀርስ ሚውት አድርገው ድምጽ ጌታ ሰው ጸጋው የበዛልህ በጸጋ የምትኖር አንድ ሚውት አድርገው። እሺ ومن يريد أن يضله يجعل صدره ضيقا حرجا ማለት بحيث ينبو عن قبول الحق ሰውየው እውነትን ከመቀበል
በሚያፈገፍግበት ያኔ ሁኔታ ማለት ነው እምቢ በሚል ጊዜ ይህ ሰውዬ ፈላ ይድخل بالإيمان ኢማን በልቡ ውስጥ አይገባም በፍጹም አለ። وقرأ ابن كثير يعني ضيقا بالتخفيف ونافع وأبو بكر عن عاصم حرجا بالكسر أي شديد الضيق قل بقول بالفتح نتك على زي بوتاري سويو راسون عليك قبلن ብሎ ከእውነት ባሸሸና ባራቀ ጊዜ ኔትወርክን እያየው ከሆነ እሱ ቀይ አብርቷል። በደንብ እየሰማው አይደለም። እናንተ ምን ማለት እየሰማኝ ከሆነ ኔትወርክ ቀይ አብርቷል፣ እየሰማው አይደለም። በጣም ይቆራረጣል። እሺ ምን እናድርግ? ሰምተኛል? ኔትወርክ በቃ ካልሰራ ነገ ነው። እሺ ያው አለም ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። አሞን ነው አለ። እንዴት ነሽ? ይሰማችኋል? ይሰማል። ሰላም ነው አለ። እንዴት ነሽ? አላህ ትብሪሳ። እኔ የምላችሁ የኔም በሌላ ሊቭ ግቡና ተጠያየቁ። በአንተም ሳይሆን በፉኒም ሳይሆን በሌላ ምሪያውን ተጠያየቁ። አዎ እንደዛ ማለት ያኔ ቀጥሩና አንተም ፍየም ከዛ በአንተም ሳይሆን በሱም ሳይሆን አንተም በኔና እሱም በኔና አይደለም የምትባባሉት። እኔ እየጠየኩ ነው እሱ እኔ ነኝ እየጠየኩ ያለሁት። ከዛ አንተም እንዳለ ሆነ እሱም እንዳለ ሆኖ በአንተም ሳይሆን በሱም ሳይሆን በአንድ ሰው በሌላ ሰው ይከፈትና ከዛ ተጠያየቁ። አይሻልም? አለምዬ ይኸውልሽ ይምጣስ ከፈለገ ይመጣል፣ ከፈለገ ያዋራል። አንተ አይደለም ጥያቄ ያለሽ የምትጠይቂው አሁን ይልሽ ቆይ አንተ አይደለም የጠየቅኩት እሱ አለ አይደለ በህይወት እሱን ነው እየጠየኩ ያለው። እኔ ማለት እሱ ነኝና ቆይ አንዴ እንትን እንዳትይ እሺ። አንተ ትገባለህ እሱ ብቻ አይደለም። እኔ አልፈልግም አሁን ከተሳዳቢ ጋር እኔ አልፈልግም። አሁን ይኸውልሽ ምን አለ መሰለሽ አለምዬ እባክሽ ተይ፣ አሁን እየተማማርን ነው። መማር የምትፈልጊ ከሆነ ጥያቄ ካለሽ ጥያቄ ካለዛ ደግሞ እየተማማራችሁ ልትሆን ይችላል። ግን ይቅርታ በጣም ሳይሆን ከሁላችሁ እንግዲህ ይችላል ሐሰን እየሰማኸኝ ነው? ስለነሱ መሰለኝ ባልሰሰት። እሺ አለም ይኸውልሽ አንቺ ምናልባት ካስበሽ ሊሆን ይችላል። ያው መማር አዳምጪ። እሺ ልጨርስ። እሺ እሱ ነው አይደል ይሄን ውይይት ፈልጋለሁ ብሎ መጀመሪያ ጀመረው። ውይይት የሚፈልግ ሰው መወያየት የሚፈልገውን ሰው ሄዶ ያገኘው። እኔ ከአንተ ጋር ውይይት ማድረግ እፈልጋለሁ። የትኛው ርዕስ ይላል? እናድርገው። ቀኑስ አንተ የሚመችብህና የማይመችህን ቀን ንገረኝ። የትኛው ሰዓት ላይ ይመችሃል? ቀን ይሻላል? ማታ ስንት ሰዓት ላይ? ችግር የለውም። እሱን ያወራል። አዋሪውና ይምጣና ይሄን ነገር ያወራን። ችግር የለውም። በቃ እሺ አለ። አንተ በውስጥ ጻፍልኝና ከዛ በተመቸህ እሱን በተመቸህ እኔ ለማንም አልጽፍም። እኔ ይሄን ሰው ለእናንተ ብዬ ለክርስቲያኖች ብዬ እንጂ ልወያየው የምፈልገው ራሱ ምን በኔ ጋር ከአንድ ዓመት በፊት አውርቷል። ይሄን ታውቂያለሽ? ቪዲዮ አይተሻል እኮ። እኔ እኮ ሁላችሁም ተረድቻችኋለሁ። አንተም ካንተም እውነት ሊኖር ይችላል፣ እሱም እውነት ሊኖር ይችላል። ሁላችሁም ያኔ ያወቀ ሰው ለማሳወቅ እኮ ከእግዚአብሔር በታይ ያለ ሰው ነው ሰውን የሚያሳውቀው። ከፈለገ ይምጣና ያናገረን፣ ችግር የለውም። የዛሬም ዓመት እቺን ርዕስ ይዞ መጣ፣ አሁንም እቺን ርዕስ ይዞ መጣ፣ ችግር የለውም። የዛሬም ዓመት ስለ ህፃን ልጅ ጋብቻ፣ ስለ ሴት ልጅ ከወገብ በታችና ስለ ወሲብ ነው። ከዚህ አልፍም ልጁ ችግር የለውም። አንተና እዚህ ጋር በዚህ ጉዳይ ላይ መወያየት ፈልጋለሁ ይበል። ሰው እንዴት ነገር ስማኝ። እሺ አሁን እኮ ቆይ እኔም እኮ እየጠየኩ ያለው በአንተ ማያስፈልግም በሱ ማያስፈልግም፣ ግን በሌላ ሰው እሺ በሌላ ሰው ተናገርኩኝ። ሂዶ አምጥትና እዚህ ጋር ያውራ፣ ችግር የለውም። እሱ መወያየት ፈልጓል አይደለ? መወያየት የሚፈልገውን ሰው ይምጣና ያናግር። አትሞትም ና ሁሴን ቤት ለአንድ ደቂቃ በሉት። እንደዚህ ከመጣ ያደንቀዋል፣ ወላሂ ያደንቀዋል። እፎይ እዚህ ከመጣ ያሰላም የመጨረሻ ጀግና ብዬ አጨብጭባለሁ። እንደዚህ ተነስቼ እንደዚህ ነው የማጨብጭበው። ወላሂ ላዚም ይከታተላል፣ ቪዲዮ ቆርጦ መልስ ይሰጣል። አይታችሁታል። እኔ ቪዲዮ ተለቆ አይቻለሁ፣ ዝም ብለው እያሳለፍኩ እያለሁ ባለፈው ራሱ ውይይት በፈለጋት ርዕስ ላይ እዚህ ሳስተምር ቀርጿት እንደዚህ አድርጎ በዚች መወያየት ፈልጋለሁ። የዛሬ ዓመት በዚች ርዕስ ልወያይ ብሎ መጣ። ከዛ የመጀመሪያ እንደተናገረ ነው። ገና ሰው በመጀመሪያ ንግግሩ ይያዛል። ተናገረ እና ነብዩ መሐመድ አይሻን በ9 ዓመቷ ብሎ ተናገረ።
ወሲብ የቱ ጋር ነው? አምጣ ብቻ ነው ያልኩት። ውጥት አድርጎ ማሳየት ብቻ ነበር፣ ሌላ ምንም የለበትም። ለዚህ ያን የብልግና ቃል ተናግሮ በዛ በለጠ ሄደ። ብቻ አይደለ ውጥት አድርጎ ያው የተናገርኩት እንካሳያለሁ በቃ ለቀ። ስለዚህ ጥያቄያችሁ ከወገብ በታች ነው፣ ከወሲብ አያልፍም። እኛ እንደ ህግጋት ተብሎ እናታችን አይሻ የዘገበቻቸው ናቸው። በዚያ ላይ ብታስተውሉ ኑሮ በጣም ብዙ ህግጋት አለ። አዲስ ኪዳን ምንም ህግ የለውም። ለዚያ ነው ድንቅ የሆነባቸው። ስለ ዘር ፈሳሽ፣ ስለ መኒ፣ መዚ፣ ወድይ እነዚህ ህግጋቶች ምንም አያውቀውም አዲስ ኪዳን። ስለዚህ ጉዳይ እንዴት ንጽህናን መጠበቅ እንዳለበት አዲስ ኪዳን ያስተማረበት ቦታ የለም። ኢየሱስ ክርስቶስ በዚህ ሸዋሮ ሰዱ ጭራሽ እንደዚህ አይነት ነገር ራሱ አስተማራቸው። በታቻለ አይደለ? ይሄን ነገር ያስተምራል ኢስላም። ስለዚህ ነው ያነሳ ስለ ዘር ፈሳሽ ምናምን ችግር የለውም ጠይቁ። ነገር ግን ሰው የሚድንበትን ነገር ሰው አይመርጥም። እንዴት ነው ይሄ ሁሉ ህዝብ መጣ አይደለ? ከዛ ምን እናስተምረው? የነብያትን መንገድ እንዴት አድርገን እናሳውቅ በሚለው ማለት ነው። እንደዚያ ነው ሊሆን የሚገባው። ባይሆንም ችግር የለውም። ደስ ባላቸው ራስ ግን መወያየት የሚፈልግ ሰው መጥቶ ያናግረን ፊት ለፊት